የመቀሌ ከባድ ስጋትና የተዘጋጀው 300 ድሮን። የትግራይና የአፋር ሰሞነኛ ውጊያ ብዙ ያልተጠበቁ መረጃዎችን ይዞ እየወጣ ነው። የኢራን ድሮኖች በኤርትራ እና የደህንነት ስጋቶች። አስመራ ከኢራን የመሳሪያ ግብይቶች ውስጥ መግባቷን የሚያሳዩ መረጃዎች በምጽዋ ሪፖርቶች ላይ ወጥተዋል። ጤና ይስጥልን ክቡራንና ክቡራን የዩቲዩብ ቻናላችን ቤተሰቦች፣ የሰዓቱን አጫጭር የሀገር ውስጥና የውጭ ዜናዎችን ይዘንላችሁ መጥተናል። ትኩስ መረጃዎች በየቀኑ እንደተለቀቁ ማስታወሻ መልእክት እንዲደርሰው የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫኖን አይዘንጉ። ወደ መረጃዎቹ እናልፋለን። የመቀሌ ከባድ ስጋትና የተዘጋጀው 300 ድሮን። የትግራይና የአፋር ሰሞነኛ ውጊያ ብዙ ያልተጠበቁ መረጃዎችን ይዞ እየወጣ ነው። ለአጭር ጊዜ የተካሄደው ጦርነት ብዙ ሺህ ሕዝብ እንዲፈናቀል ለማወቅ ተችሏል። ዓለም አቀፍ ሚዲያዎች ይዘውት እንደወጡት ከሆነ የአፋር ክልል ነዋሪዎች በብዛት እየተፈናቀሉ ሲሆን የተፈናቃይ ቁጥር 18,000 እንደደረሰ ለማወቅ ተችሏል። ከሳምንት በፊት በወጣው መረጃ ህወሓት የፌዴራል መንግስት የትግራይን ድንበር በመጣ እስከ ጉዳት አድርሷል ሲል ወንጅሏል። በተጨማሪም ከስምረት ፓርቲ ጋር ግንኙነት ያላቸው ታጣቂዎች በትግራይ ላይ ጥቃት እየፈጸሙ ነው የሚል ወቀሳ ሲቀርብ ነበር። ህወሓት እንደ ከባድ ራስ ምታት የሚመለከተው ስምረት ፓርቲን ነው። ስምረት ፓርቲ ወታደራዊ እንቅስቃሴ በአማራ ክልል ጭምር እያደረገ ነው እንጂ በአፋር ክልል ብቻ አይደለም የሚል ክስ ከፋኖ አመራሮች መጥቷል። ህወሓት ከሳምንት በፊት ባወጣው መግለጫ የኢትዮጵያ መንግስት በአፋር ክልል የሚንቀሳቀሱ ታጣቂዎችን በማደራጀትና በማስታጠቅ ትግራይን የማፍረስ ስትራቴጂውን ለማሳካትና የክልሉ ህዝብ እርስ በርስ እንዲጠፋ በማሰብ እንደሚሰራ ወንጅሏል። ለትግራይ ባለስልጣናት ቅርብ የሆኑ አንድ ስማቸው ያልተጠቀሰ የመረጃ ምንጭ ለፈረንሳይ የዜና ወኪል ሲገልጹ አፋር ክልል ውስጥ ጥቃቱን የፈጸመው ሐራ መሬት ወይም የትግራይ ሰላም ኃይል የተባለው ታጣቂ ቡድን እንደሆነ መናገራቸውን ዘገባው አስፍሯል። ባለስልጣኑ ሐራ መሬት ከቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጋር ግንኙነት አለው በማለት መክሰሳቸውን ያመለከተው ዘገባው ለጌታቸው ረዳ የቀረበው ጥያቄ ምላሽ ሳያገኝ መቅረቱን ጠቅሷል። ከሳምንት በፊት ደግሞ ዲሞክራሲያዊ ስምረት ፓርቲ ስምረት እነ ዶክተር ደብረጽዮን ከሚመሩት ኃይል ጋር በመውጣት አፋር ላይ ራሱን ዳግም እያደራጀ ያለው የታጣቂው ቡድን እንደሚደግፉ ተናግረዋል። ይህ ቡድን ደግሞ ሐራ መሬት ይሰኛል። በሌላ በኩል ከኤርትራ ወደ መቀሌ የተጓዙ ከፍተኛ የጦር አዛዦች ሐራ መሬት ለታሰበው እንቅስቃሴ ችግር ስለሚፈጥር እንዲደመሰስ ከኢሳያስ አፈወርቂ በተሰጣቸው መመሪያ መሰረት መመሪያ መስጠታቸውን አቶ ጣራዶም በአንድ ቃለ መጠይቅ ላይ ገልጸዋል። አቶ ጣራዶም እንዳሉት በሐራ መሬት ላይ የሰፈሩት የትግራይ ሰራዊት አካላት የነደብረ ጽዮንን ህወሓት አስግቶታል። በግምገማቸውም ህወሓት አሁን ላይ እንደፈለግን ተዋጋ የምንለው ኃይል የለንም የሚል ስጋት አኑሯል ብለዋል። በቅርቡ በአፋር ክልል የተካሄደው ውጊያ ዓለም አቀፍ ትኩረት ስቧል። የፕሪቶሪያው ስምምነት ተጥሷል እያስባለም ነው። አንድ የትግራይ ባለስልጣን እንደተናገሩት የፌዴራል መንግስት ባለፈው ሳምንት የፈጸመው የተባለውን የድሮን ጥቃት የትግራይ ግዛት ውስጥ ሳይሆን በትግራይ ድንበር አቅራቢያ አፋር ክልል ውስጥ ገብቶ በሰፈሩት የትግራይ ታጣቂዎች ላይ ነው። በዚህ ጥቃት 16 ሰዎች ተገድለው 22ቱ እንደቆሰሉ ታውቋል። በሌላ በኩል ኢትዮጵያ በ90 ቀናት ውስጥ 300 ድሮኖችን ማምረቷ ተሰምቷል። ኢንሳ እንዳለው እነዚህ ወታደራዊና የስለላ ድሮኖች እጅግ ውጤታማ ሆነው ተገኝተዋል። ኢትዮጵያ በቅርቡ የማምረት አቅሟን በብዙ እጥፍ እንደምታሳድግም ጠቁመዋል። ሰሞነኛው የህወሓትና የፌዴራል መንግስት ፍጥጫ የመቀሌ ከተማን ከፍተኛ ስጋት ውስጥ እንድትገባ አድርጓል። ክልሉ ጥቃት ከተፈጸመ ወዲህ በመቀሌ ከተማ መደበኛ እንቅስቃሴ በከፍተኛ ሁኔታ መቀዛቀዙን ነዋሪዎች ገልጸዋል። ከጅቡቲ ወደ መቀሌ የሚደረግ እንቅስቃሴ የለም። የሸቀጦች ዋጋ ጨምሯል። በተለይም ቀትር ላይ የመቀሌ ጎዳናዎች ጸጥ ረጭ ይላሉ። ባንኮች የጥሬ ብር እጥረት ገጥሟቸዋል። ህዝብ በጦርነት ፍርሃት ላይ ሲሆን ወጣቶች እየተሰደዱ ነው። ነጋዴዎች ሁኔታውን ተጠቅሞ ለማትረፍ በምግብና ምግብ ነክ ባልሆኑ ሸቀጦች ላይ ከፍተኛ ዋጋ ጭማሪ ማድረጋቸውን ገልጸዋል። ለምሳሌ የ5 ሊትር ዘይት ዋጋ ከ1500 ወደ 1800 ብር ማሻቀቡን አመልክቷል። ከዚህም በላይ ምርቶች እየተደበቁ መሆናቸው ተነግሯል። ሌሎች ነዋሪዎች ህብረተሰቡ ጦርነት ከተነሳ በሚል ስጋት ገንዘብ ከባንክ በማውጣት ማስቀመጥ መጀመሩን ጠቅሰዋል። በዚህም በባንክ ቤቶች አካባቢ ረጅም ሰልፎችና መጨናነቆች እየታዩ ሲሆን
ከባንኮች በኩልም ጥሬ ገንዘብ ወይም ካሽ የለም የሚሉ ምላሾች እየተሰጡ መሆኑ ስጋት ማጫሩን ገልጸዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የኢትዮጵያ የፌዴራል መንግስት በፕሪቶሪያ የሰላም ስምምነት አፈጻጸም ዙሪያ በአደራዳሪዎች የሚመራ የምክክር መድረክ እንዳይካሄድ እያገደ መሆኑን ከሰሱ። ሊቀመንበሩ ህወሓት ከአደራዳሪዎቹ ጋር ለመገናኘት በተደጋጋሚ ጥያቄ ማቅረቡን አስረድተው በአደራዳሪዎች ፊት በሚደረጉ ውይይት ላይ ለመሳተፍ እምቢ ያለው የፌዴራል መንግስት ነው ሲሉ ወቅሰዋል። ዶክተር ደብረጽዮን የአደራዳሪ አካላትን ተችተዋል። ስምምነቱ እንዲተገበር ከማበረታታትና ምክር ከመስጠት ባለፈ የፌዴራል መንግስት ላይ በቂ ጫና እያደረጉ አይደለም ሲሉ ቅሬታቸውን አቅርበዋል። የኢራን ድሮኖች በኤርትራ እና የደህንነት ስጋቶች። አስመራ ከኢራን የመሳሪያ ግብይቶች ውስጥ መግባቷን የሚያሳዩ መረጃዎች በምጽዋ ሪፖርቶች ላይ ወጥተዋል። ዓለም አቀፍ ማዕቀብን የጣሰ በረራ ጭምር መደረጉ ሆርን ሪቪው ጽፏል። የአሜሪካ መንግስት ማዕቀብ የጣለበት የኢራን የአየር ትራንስፖርት አገልግሎት ሰጪ ተቋም ወደ ምጽዋ በረራ ማድረጉን የሚያሳዩ መረጃዎች ተገኝተዋል። በቅርቡ ንብረትነቱ የቤላሩስ የሆነ ከባድ የጭነት አውሮፕላንና እንዲሁም የኢራኑ ከሳይር 747 የጭነት አውሮፕላን ምጽዋ ላይ ማረፋቸው ታውቋል። ኢራን ቀይ ባህርን እስራኤልን ለመገዳደርና የምዕራባውያንን የባህር ኃይላት ተጽዕኖ ለመቀነስ እንደ ቁልፍ ስልታዊ ስፍራ ትመለከተዋለች። እንደ ምጽዋ ያሉ ወደቦች ክፍት መሆኗ በአፍሪካ በኩል ባለው የቀይ ባህር ክልል አንድ እግሯን እንደ መክተት ይቆጠራል። ይህ ኢራን ከኢትዮጵያ ጋር ያላትን ግንኙነት የሚያወሳስብ ነው። ኢትዮጵያ በዲፕሎማሲ ጫና ስር በነበረችባቸው ጊዜያት ኢራን የኢትዮጵያን ሉዓላዊነት ደጋፊ ነበረች። አሁን ከኤርትራ ጋር የምታደርገው ግንኙነት ግን ለኢትዮጵያ የደህንነት አደጋ የጣለ ነው ተብሏል። በኢትዮጵያ ድንበር የሚቋቋሙ የኬንያ የጦር ሰፈሮች። በኢትዮጵያ ድንበር አቅጣጫ 2 የጦር ሰፈሮች ሊቋቋሙ መሆኑ ተሰምቷል። እነዚህን የጦር ሰፈሮች የምታቋቁመው ኢትዮጵያን በደቡብ አቅጣጫ የምታዋስነው ኬንያ ናት። የፕሬዝዳንት ዊልያም ሩቶ መንግስት ይህንን የፈለገው ከኢትዮጵያ አቅጣጫ የሚሰነዘሩትን የታጣቂዎች ጥቃት በቅርበት ለመከላከል መሆኑን የአፍሪካ ኢንተለጀንስ ዘገባ አሳይቷል። በኢትዮጵያ ኬንያ ድንበር አቅጣጫ ከሰሞኑ የአርብቶ አደሮች ግጭት መኖሩን የኬንያ ስታንዳርድ ዘግቧል። ኬንያ ከኢትዮጵያ የሚነሱ የኦነግ ሸኔ ታጣቂዎች እንዲሁም የከብት ዘረፋ የሚፈጽሙ አርብቶ አደር ታጣቂዎች ጥቃት እየደረሰባት ነው። ኬንያ በኦነግ ሸኔ ድንበር ዘለል ጥቃት ስትፈተን ቆይታለች። ይህን ተከትሎ ኢትዮጵያና ኬንያ ባለፈው መስከረም ወር ወታደራዊ ስምምነት ተፈራርመዋል። ይህ ስምምነት ከኬንያ ነፃነት ማግኘት በኋላ ለመከላከያ የተደረገ ሁለተኛው ስምምነት ነው። አቶ ጌታቸው ረዳ ጦርነት አይቀሰቀስም፣ በኢትዮጵያና ኤርትራ መካከል ጦርነት አይፈነዳም። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር የሆኑት አቶ ጌታቸው ረዳ ከእውቁ የአልጀዚራ ጋዜጣ መሃዲ ሐሰን ጋር ቃለ ምልልስ አድርገዋል። አቶ ጌታቸው የኢትዮ ኤርትራን ውጥረት አስመልክቶ በቃለ ምልልሱ ጦርነት አይፈነዳም የሚል አጽንኦት ሰጥተው መናገራቸውን ጋዜጠኛ ማርቲን ፕላውት ባጋራው መረጃ አመላክቷል። የጦርነትን ዳፋ ከኢትዮጵያና ኤርትራ በላይ የሚረዳ የለም ሲሉ ጌታቸው አስተያየት ሰጥተዋል። ጦርነት የሚያስከትለውን አስከፊ መዘዝ ስለሚረዱ ሁለቱ ሀገራት ወደ ውጊያ አይገቡም ብለዋል። ቃለ ምልልሱ በቅርብ ጊዜ ውስጥ ይተላለፋል ተብሎ ይጠበቃል። አቶ ጌታቸው ረዳ ጦርነት አይቀሰቀስም ማለታቸው ፌዴራል መንግስቱ ህወሓት ከኤርትራ ኃይላት ጋር በማበር ጦርነት ለመክፈት ተንቀሳቅሷል የሚል ክስ በሚያሰማበት ወቅት ነው። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ነው፣ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁ ሸምግሉን፣ መፍትሄ አምጡልን ማለታቸው ይታወሳል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልነውን አጫጭር መረጃዎች ያደመጣችሁትን ይመስላል። ስለተከታተላችሁን ከልብ እያመሰገንን ከሰዓት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እንመኛለን።